ውድ ተመልካቾቻችን በዚህች አጭር ቪዲዮ በጸሎተ ሐሙስ ጉልባን ለምን እንደሚበላ እንመለከታለን። እስከ መጨረሻው ድረስ ተከታተሉ። መጀመሪያ ጉልባን ምንድነው የሚለውን እንመለከታለን። ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ የንፍሮ አይነት ነው። በኢትዮጵያ ቤተክርስቲያን ሥርዓት መሰረት በሰሙነ ሕማማት በተለይም በጸሎተ ሐሙስ ዕለት በየቤቱ ተዘጋጅቶ ይበላል። የምንበላበትም ምክንያት ዋነኛ መነሻው እስራኤላውያን ከግብጽ ባርነት በወጡ ጊዜ ያሳዩትን ችኮላ ለማስታወስ ነው። በወቅቱ በችኮላ ይጓዙ ስለነበር ሊጡን አብኩተውና ጋግረው ለመብላት ጊዜ አልነበራቸውም። በመሆኑም ያልበካውን ሊጥ እየጋገሩና ጥራጥሬዎችን ቀቅለው ለጉዞ ስንቅ ይይዙ ነበር። ይህንን ታሪካዊ ጉዞና የእግዚአብሔርን የማዳን ሥራ ለማሰብ ዛሬም ጉልባን ይዘጋጃል። ሁለተኛ የጌታችንን ሕማምና ጥማት ለማስታወስ በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ላይ ጨው በዛ ተደርጎ ይጨመርበታል። ጨው ሰውን ውሃ እንደሚያስጠማ ሁሉ ጌታችን ኢየሱስ ክርስቶስ በመከራው ወቅት የደረሰበትን የጽኑ ውሃ ጥማት ለማሰብ የሚደረግ ሥርዓት ነው። ሶስተኛ ለጌታችን ሞት ሐዘንን ለመግለጽ በኢትዮጵያ ባህል የሚወዱት ሰው ሲሞት ንፍሮ ቀቅሎ ማደልና መመገብ የሐዘን መግለጫ ትውፊት ነው። በመሆኑም ጌታችን ለሰው ልጅ ደህንነት ሲል የተቀበለውን መከራና ሞት ለማሰብ ለጌታችን እናዝናለን በሚል ስሜት ጉልባን ይበላል። አራተኛ የምስጢረ ቁርባን ዋዜማ መሆኑን ለመግለጽ ጸሎተ ሐሙስ ጌታችን ለመጀመሪያ ጊዜ ሥጋውንና ደሙን ለደቀ መዛሙርቱ የሰጠበት ምስጢረ ቁርባን የተመሰረተበት ዕለት ነው። ይህንን መንፈሳዊ ግብር ለማሰብና ከቤተ ክርስቲያን ጸሎት በኋላ ምእመናን በፍቅር ማዕድ የሚሳተፉበት ሥርዓት ነው። ጉልባን መብላት ዝም ብሎ ሆድን መሙላት ሳይሆን ያለፈውን የእስራኤላውያን ነጻነት እያሰቡ የጌታችንን ፍጹም ትሕትናና ለሰው ልጅ የተቀበለውን መከራና ሞት እያወሱ የሚከናወን መንፈሳዊ ትውፊትና ሥርዓት ነው። ውድ ተመልካቾቻችን ጉልባን የምንመላበት ምክንያት ባጭሩ ይህንን ይመስላል። በሌሎች ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ሼር አድርጉ። ለቤቱ አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ቤተሰቦች ሁኑ። እናመሰግናለን።